ሩታ ትናንትና እሰራላችኋለሁ የማደርገውን እኔ ያውቃለሁ ብላ የሄደችው ምንድን ነው? ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ሰላም ሰላም፣ ውድ ቤተሰቦቼ ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ከማንም በፊት ፈጥኖ ከእናንተ ጋር እንዲደርሳችሁ የደወል ምልክቷን ማጥቆራችሁን አትርሱ። እናም ትናንትና በነገራችን ላይ ብዙ እጅግ በጣም ስትፎክር ነበር በሩታ። እንዴት ትፎክራለች? እንዴት በቃ ለኔ አትሰግድልኝም የሚል አመለካከት ነው ያላት ብዙ ማለት ነው። ስሟን እያጠፋሽ በዚህ ልክ መተት አድርጋለሽ ብለሽ እየተናገርሽ እሷ በፍጹም መልካም ልትሆንልሽ አትችልም። ሲቀጥል ደግሞ በጣም አታክት የምታደርጊው ሩታ ላይ ነው። ምክንያቱም ጤንነቱ ፈጽሞ አያሳስባትም ነው ብትይ፣ አንቺ ራሱ ቢያሳስብሽ ኖሮ አብርሽ የእውነት ከባድ በሽታ ቢይዘውና ገዳይ በሽታ የሚያሳብድ ወይ የመሳሰሉት የሆነ ነገር ብቻ የሚያደርገው ቢሆን ኖሮ አይው እስካሁን ድረስ ሙቶ ነበረ ማለት ነው። ገባሽ? ፈጥነሽ አልደረስሽለትም። እዚህ ጋር ታሟል፣ እዚህ ጋር ደግሞ ሴት ጋር ይዝናና ብለሽ ነው እኮ እየላክሹ ያለሽው። ገባሽ? ስለዚህ ከጀርባ እኛ ማናውቀው ሚስጥር አለ ማለት ነው እንጂማ እኮ ሌላ ነገር የሚያስፈልገው እንደዚህ በፍጥነት ምናምን ቢሆን ኖሮ እስካሁን ድረስ ጊዜም አታቃጥይም ነበረ። ገባሽ? እና ያንቺ አላማ ሌላ ነው ማለት ነው። ዴቭ ራሱ ምንድነው ሲናገር የነበረው? ሁለታቸውም ለዚህ ልጅ እያሰቡ አይደለም ማለት ሩታ እያለች፣ ልክ ሩታ ስትሄድ ደግሞ እናውቃለን ለሱ የሱ ጤንነት እያሳሰበሽ እንደሆነ አውቃለሁ አላት ሄርሜላን ማለት ነው። በአንድ አፍ ሁለት አይነት ምላስ ማለት ነው። ብዙ ልጆች ዴቭን ሲዘቀዝቁት የነበረው ራሱ ጸበል እንወስደዋለን ጸበል ቦታ ነው ብላችኋል ነበር ብለህኛል ነበር ስትለው እሱን ተይው ዝም በይ ብሎ ነበረ ማለት ነው። አያችሁ፣ ለዛም ነው እየዘቀዘቁት የነበረው እና እጅግ በጣም ያሳፍራል ማለት ነው። በዚህ ልክ የወንድምን ሚስት ጠላት አድርጎ በዚህ ልክ መዝመት እጅግ በጣም ይደብራል። በነገራችን ላይ ሩታ አሁን እኔ ጋር እንዲኖር አይደለም ፍላጎታችሁ፣ ትዳር እንዲበተን ከኛ ጋር እንዳይቀጥል ነው አላማችሁ። ኦኬ ገብቶኛል አለች ማለት ነው። ገብቶኛል፣ ስለዚህ እኔ የማደርገውን አውቃለሁ አለች። እነ ብዙ ይከሰሳሉ። ሩታ የህግ አካል ይዛ መታ ትከሳቸዋለች ማለት ነው። ሁለቶችን ሶስቶችንም ማለት ነው። ገባችሁ? ዳኒ መጨመር ካለበትም ይጨመራል፣ ግን በዋነኝነት እነዚህ ሶስቶቹ ይከሰሳሉ። ምክንያቱም ሩታ ሰማያችንን አልቀደድንም አለ ብላለች። ያ ደግሞ ከሆነ የሰው ትዳር በማፍረስ የሰውን ሰላም በማወክ ይህን ስም በማጥፋት በብዙ አይነት መንገድ ሩታ ትሄድበታለች ክሱን ማለት ነው። በነገራችን ላይ ሩታ እንዳትፋቻቸው በፍጹም በምንም ተአምር እንዳትፋቻቸው፣ እሱ ይሻላል። እኔ የማደርገውን አውቃለሁ ብለሻል፣ ሰሪላቸው። ሰራላችኋለሁ ብለሽ አይደለ? ሰሪላቸውና አሳይን ማለት ነው። ዝምታ ካልገባቸው፣ ፍቅር ካልገባቸው እነሱ ስም እያጠፉ አንቺ ደግሞ እየሰገድሽላቸው የምትኖሪበት ምክንያት ምንም አይነት ምክንያት የለም። እኔ ቤት የሚከተሉት ዝሙትን የሚያበረታቱ አይደለም። የሰው ትዳር እንዲፈርስ የሚፈልጉ አይደሉም። አዎ በቃ አስረግጬ የምነግራችሁ ማለት ነው። እኛ በስነ ስርዓት የምንታዘዘው ፈጣሪ፣ የምንፈራው ፈጣሪ አለን። ፈጣሪውን የማይፈራ ደግሞ ዝሙትን ያበረታታል እንጂ አንድ ፈጣሪውን የሚፈራ ሰው ዝሙትን ሊያበረታታ አይችልም ማለት ነው። በዚህ ልክ ሚስትን እንደ ጠላት አይቶ በዚህ ልክ ርቀት መሄድ ልክ አይደለም። ሲቀጥል ደግሞ አብርሽ አሁን ሩታ ምንድን ነው ያለችው? ምን አድርገው እንደሆነስ ምን ይታወቃል? እኔም ብቻ የምትጠረጥሩት ለምንድን ነው ብላም ተናግራ ነበረ። አዎ አብርሽ ሰዓቱን አድርጎታል። ሰዓት አድርጋለታለች። ሰዓቱን አላደረገውም የምትሉ አላችሁ። አይናችሁ በደንብ ያስተውል ማለት ነው። በስነ ስርዓት አድርጋለታለች ማለት ነው። ከዛ በኋላ እንደምታዩት ባለፈው ለታ ከሩታ ላይ ሲተኛባት ነበረ። በቃ በል የተባለ እስከሚመስል ድረስ ሄርሜላን ብዙ ነገር ሲላት ነበረ። አሁን ደግሞ ተገልብጦ እንግዲህ
የሆነ አክት እያሳየ ነው፣ የሆነ አክሽን እያሳየ ነው ማለት ነው። እና ሰዓቱንም በስነ ስርዓት አድርጋለታለች። በቃ ይሄ ነው እየተፈጠረ ያለው ማለት ነው። እና ጋሽዬ ጋር ቢወስዱት እኔ እጅግ በጣም ደስ ይለኛል። ግን ይወስዱታል ወይ ነው ዋናው ፖይንት። ብዙ እኮ በዚህም በዛም ብላ ሩታ ብልጥ ስለሆነች አልፋታቸው በዋዛ አለቃቸው ስላለች ነው እንጂ ቀጥታ ድርጊቷ ከሄርሜላ ጋራ እንዲተኛ እንዲተሻሽ እንዲቀጥል በቃ እንደዛ ነገር እንጂ የእውነት ጋሽዬ ጋር ሊወስዱት ነው ወይ? ጋሽዬ ከዚህ ነገር ላይ እጄን አውጥቻለሁኝ ብሏል። ገባችሁ? ግን የእውነት ይወስዱታል ወይ? ቡታጅራም ሳይሄድ የትም ቦታ ሳይሄድ ሲጀመር እንደውም ሌላ ሀገር ሁላ ይዞ ሊሄድ እያለች አይደል? ሄርሜላ ፍቀዱልኝ እያለች እኮ ነው። እደውልልሃለሁ ሌላ ቦታ ምን ሄዳለን እያለችው ነው። እና የትም ቦታ ሳይሄድ ሩታ የህግ አካል ይዛ መታ እነዚህን ሰዎች ታሳስራቸዋለሽ ብዬ አስባለሁ። የእናንተ ሀሳብ ምንድን ነው? ሀሳብ አስተያየታችሁን ኮመንት ላይ አሳውቁኝ እንጂ ጋሽዬ ጋር ቢሄድ ሩታ ተቃዋሚ አይደለችም። ምክንያቱም ጋሽዬን እጅግ በጣም የምታከብራቸው የምትወዳቸው አባት ስለሆኑ ገባችሁ? እጅግ በጣም ለአብርሽ ቤተሰብ እኮ ሩታ ሪስፔክት አላት። በጣም ነው የምታከብራቸው እና እዛ ቢሄድ እልል ነው የምትለው። ምክንያቱም ምን እንደሚፈጠር ጠንቅቃ ስለምታውቅ ማለት ነው። ገባችሁ? እንደውም ግን ጋሽዬ እየተሰደበም ስለሆነ ከዚህ ነገሮች ውስጥ መውጣት አለበት፣ ማረፍ አለበት፣ አባት እንደ አባትነቱ ተከብሮ መኖር አለበት እያለ ነበር ኤፍሬምም ማለት ነው። እና በዛ ምክንያት ምናልባት እዛ ይሄዳሉ ብዬ አላስብም ማለት ነው። አሁን ባለፈውም ራሱ እዛ ነው የሰነበቱት በነገራችን ላይ ማለት ነው ቡታጅራ። ግን ደግሞ እነሱ አላማቸው ነው አብርሽን ጋሽዬ ጋራ ለመውሰድ ለማዳን የሱ ጤንነት ያሳሰባቸው በፍጹም አይመስሉም ማለት ነው። እነሱ የሚቀላቸው ምንድነው? አብርሽን የሆነ ነገር አድርገው መፍትሄ ከመፈለግ ይልቅ ከሩታ ጋራ መጨቃጨቅና የእሷን ስም ማጥፋት ነው የሚቀላቸው። ዛሬም ነገም የእሷን ስም እያጠፋችሁ እሷ መልካም ነገር ወይንም የኔ ውድ የኔ ማር የኔ ቆንጆ የኔ ምናምን ብላ እንድትመልስላችሁ መጠበቅ የለባችሁም በምንም ተአምር። አንድ ሰው እንዳመጣጡ ነው የሚመለስለት። ፍቅር ለሰጠ ፍቅር ይሰጠዋል። ፍቅር ለሰጠ ምላሹ ፍቅር ነው። እናንተ ብቻ ማን ስለሆናችሁ ነው የሚሰገድላችሁ? ማን ስለሆናችሁ ነው ዝቅ የሚባልላችሁ? ዝቅም ስግደትም የሚገባው ለአንድ ፈጣሪና ፈጣሪ ብቻ ነው። ከዛ ውጭ ግን ሩታ ሰርታላቸው ይሄንን ምላሳቸውን በእጃቸው አስጨብጣ አፋቸውን ታዘጋችኋለሽ ብዬ አስባለሁኝ። በተረፈ ወዳችኋለሁ። የዛሬው ቪዲዮአችን ይሄን መስል ነበረ። በቀጣይ ደግሞ ምን ይፈጠራል የሚለውን የማቀርብላችሁ ይሆናል። እስከዛው ድረስ ሰላም ቆዩልኝ። የደውል ምልክቷን መጫን አትርሱ።